ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምሰምታችኋል። ሳምንታዊ እንግዳ ፕሮግራማችን እንሆ ከሐረር ቲቪ ወደ እናንተ የሚደርስበት ሰዓት ላይ ነው የምንገኘው። ዛሬ እንግዲህ ወደ እናንተ እንግዳ አድርጌ ጋበዝኩላችሁ መምህር ይልማኑ ወይም ጋሽ ይልማ አሰፋን ነው። እንግዲህ እሳቸውን የማያውቅ የሐረር ከተማ ተወላጅ የለም። ለብዙ ከ50 ዓመታት በላይ በመምህርነት አገልግለዋል። በተለይ በአማርኛ መምህርነት በደንብ ይታወቃሉና ታላላቅ አርቲስቶችን ከፍተኛ ደረጃ የደረሱ ሰዎችንም አድርሰዋል። ከእሳቸው ጋር ቆይታ አደርጋለሁ። የእሳቸውን የህይወት ልምድና ተሞክሮ እያነሳን አብረን ቆይታ የምናደርግ ይሆናል። ተመልካቾቻችን አብራችሁ ነው። ጋሽ ይልማ እንዴት ኖት? ሰላም ኖት? ስላገኘሁት ደስ ብሎኛል። እኔም በጣም ደስ ብሎኛል። ፈቃደኛ ስለሆኑ ከልብ አመሰግናለሁ። ያው እርሱ ቀኑ ሙሉ ቢዚ ነው፣ ሰዓቱን አጣቦ ነውና ይሄንን እንትን ያመቻቹልኝ ከልብ አመሰግናለሁ። እስቲ ለተመልካቾቻችን በቅድሚያ ራሱን ያስታውቁልን። አብዛኞቻችን እናውቀውታለን፣ እኛንም አስተምረዋልና ከዛ በፊት ግን እስቲ ለተመልካቾች ራሱን እስቲ ያስታውቁልኝ። እኔ መምህር ይልማ አሰፋ እባላለሁ። የተወለድኩት ሰሜን ሸዋ ነው፣ ግሼ ራቤል ወረዳ የሚባል በ1946 ተወለድኩ። መምህርነት በ1969 ዓመተ ምህረት መምህር ሆንኩ። መምህር የሆንኩት ለመጀመሪያ ዓመት ደጋሀቡር ነው። እስካሁን በመምህርነት እያገለገልኩ ነው። አሁን 50 ዓመት ሞልቶኛል። 50 ዓመት ሳስተምር አንድ ቀንም ከትምህርት ቤት ቀርቼ አላቅም። አርፍጄም አላቅም። በፈቃድም ያለ ፈቃድም እግዚአብሔር ጤና ሰጥቶኝ ይሄን ለመናገር በመቻሌ እናንተም መድረኩን አጋጣሚ ስላመቻቻችሁልኝ እጅግ በጣም ደስ ብሎኛል። ጋሽ ይልማ 50 ዓመት በመምህርነት ማለት በጣም ከባድ ነው፣ ረጅም ዓመት። እስቲ መምህርነት ሙያው እንዴት ይገልጹታል? እርሱ አሁን በቃ ብዙ ዓመት በመምህርነት አሳልፈዋልና እስቲ ሙያውን እንዴት ይገልጹታል? መምህርነትን እኔ መምህርነትን በጣም አድርጌ ነው የምወደው፣ እጅግ በጣም። አንድ መምህር ከእውቀት ጋር አይለያይም። እውነትን ነው ሁልጊዜ ሲያነሳ ሲያስተምር የሚውለው። ትውልድ ነው የሚቀርጸው፣ አገር ነው የበኩሉን አስተዋጽኦ አድርጎ የሚገነባው እና መምህርነት የላቀ ሙያ ነው ለኔ። አድሎ የለውም። መምህርነት ሰውን ከሰው እንዲህ የምትለይበት አይደለም። የመጡ ተማሪዎች የመጡ ህፃናት ሁሉ ልጆቻችን ናቸው። ሁለተኛ እንዲህ መልከስከስ ነገር የለውም። እጁ የመምህር ንጹህ ነው። ችግሩንም ይዞ ቢሆን ንጹህ ነው በአብዛኛው። ለሀገር ለትውልድ የሚጠቅም ዜጋ የሚያፈራ ነው መምህርነት። መምህር ተማሪውን ቀርጾ ለሀገር እንዲሆን ከተቻለ ለዓለም እንዲሆን ያደርጋል። ካልተቻለም ለራሱ ሰርቶ ህይወቱን እንዲለውጥ የሚያደርገው መምህር ነው። መምህር እያንዳንዷን ፔሬድ አቅዶ የሚሰራ ነው፣ በዘፈቀደ አይሰራም መምህር። እና እነዚህ ሁሉ ሁኔታዎች በጣም ያስደስቱኛል። መምህርነትን ወደዋለሁ። እኔ በጣም ነው የምወደው። ረጅም ዓመት አስተምረዋል። እስቲ የት አስተምረዋል? ደጋሀቡር 1 ዓመት አስተምሬያለሁ። ከዛ ሀብሮ ውስጥ አስተምሬያለሁ፣ ዋጮ የምትባል ቦታ። ከዛ ሚጨታ 1 ዓመት። እንዲህ በፊት ገጠሩን ዞረሽ ነው ከተማ የምትገቢ በአገልግሎት። በኋላ ከሚጨታ ሐረር መጣ። ዲንዲንም አስተምሬያለሁ፣ እንጨት መሰንጠቂያ ያለበት አንጫር ወረዳ። ከደጋሀቡር በኋላ በጦርነቱ 69 ዲንዲን ነበርኩ 4 ዓመት። እዚህ እነዚህ አካባቢዎች አስተምሬያለሁ። አብዛኛውን ሐረር ነው ያስተማርኩት። እዚህ ነው። ቢያንስ ስንት ትምህርት ቤት አስተምረዋል? ሐረር ከተማ ሐረር አርበኞች የነበረ ጊዜ 7 እና 8 አስተምር ነበር።
ከዛ መድኃኔዓለም ወረር አብዛኛውን ጊዜ መድኃኔዓለም ትምህርት ቤት ነው። ከዛ መድኃኔዓለም ወደ ቴክኒክ ሲለወጥ ወደ ጁኒየር ሄደ። ከዛ ፕሪፓራቶሪ እንደገና ወደ ቀሀስ ሲመጣ ቀሀስ መጣን። አሁን ማልቴዝ እያስተማርኩ ነው። ጡረታ ወጥቶም አላረፈም። ጠንካራ ነው። አላረፍኩም፣ እየሰራሁ ነው። መምህርና ወታደርን የሆነ የሚያመሳስለው ነገር አለ። እርሱ ገና አሁን ራሱ ሳይሆን 50 ዓመት ያስተማሩ ራሱ አይመስሉም። መንፈሶ ጠንካራ ነው። ምንድን ነው የሚስጥሩ? ብዙም ምስጢር የለውም። ያው ራስን መቆጠብ፣ ለዓላማ መስራት የምንውለው ከተማሪ ጋር ነው። ተማሪ መንፈስ የሚያድስ ነው። አብዛኞቹ ንጹህ ናቸው። ከንጹህ አስተሳሰብ የዋህነት ካለው ተማሪ ጋር እየዋልሽ ብዙም ሌላ ነገር እንዲህ መጥፎ ነገር የሚያሳስብ ነገር የለውም። ስሜት የሚጎዳ ምናምን የለውም። በአብዛኛው ይሄ ይሆናል። ከተማሪዎች ጋር ያሉት ግንኙነት ምን ይመስላል? እስቲ እርስዎም ብዙ ጊዜ ጋሽ ይልማ መጽሐፍም ለተማሪዎች እየገዙ በግል በራሱ ብር ከደሞዙ ይሸልማሉ። ተማሪዎቹም ደግሞ ለእርሱ በተለይ አሁን ማህበራዊ ሚዲያ ላይ ፌስቡክ ላይ ምናምን የሚለቁት እናያለን እና ጋቢም የተለያየ ነገር ይሸልሙታል። እና እስቲ ከተማሪ ጋር እንደው ተማሪዎች ለእርሱ የተለየ ፍቅር አላቸው። ከተማሪዎች ጋር ያሉት ግንኙነት ምን ይመስላል? እኔ ከተማሪዎች ጋር ያለን ግንኙነት እንደ አባትም እንደ መምህርም ነው። እንደ አባት ላነቃቃቸው ሞክራለሁ፣ ልመክራቸው ሞክራለሁ። ከልብ ነው የምቀርባቸው። ከልብ እንደ ቤተሰብ አባል ነው የምቀርባቸው። እመክራቸዋለሁ፣ እሸልማቸዋለሁ፣ መጽሐፎች እሸልማለሁ። እንዲበረታቱ የራሴን አስተዋጽኦ ላድርግ ብዬ ነው። እስክሪብቶ ገዝቼ ነው የምሄደው ትምህርት ቤት። ከቸገራቸው ካጡ ቀጥታ የሚመጡት እኔ ጋ ነው። እንደ አባት የእኔን ምክር የተቀበሉ ከእኔ ያራቁኝ ትልቅ ደረጃ ይደርሳሉ። የደረሱም በርካታ ነው። የሚሰሙ እነዘንዛለሁ። እንደ ቤተሰብ አባል ዓላማቸውን እንዳይረሱ እነዘንዛለሁ። በቃ ባገኘኋቸው ጊዜ ስለ ትምህርት ነው፣ ስለ ዓላማ ነው የምናወራው። ክፍል ውስጥ ደግሞ መምህር ነው። አቅጄ ስለምገባ ያቀድኩትን ማስተላለፍ አለብኝ። ሰጥቼ መውጣት እንዲሁ አይደለም። አስጠንቼ ማለት እችላለሁ። አስጠንቼ ነው የምወጣው አስይዤ እና አባትም መምህርም ነኝ ማለት እችላለሁ። እርስዎ ግን ምን ይሰማዎታል? አሁን አብዛኛውን ጊዜ ተማሪዎች መቼስ መምህርን ሲሸልሙ ከብዙ ነገር አንስተው ነው፣ ለእርስዎ ካለው ስሜት ነው፣ ብዙ ነገር አለ እና እስቲ ሽልማት ሲሸለሙ በጣም የተሰማዎት ወይም በቃ ውስጡ የቀረ ነገር የማይረሱት ነገር እስቲ ምን አለ? ለምሳሌ የሚሰማ እነሱ አስበው ቤተሰብ አስቸግረው ጋቢን ያህል ነገር ትልቅ ጋቢ ለሸክም የሚከብድ ጋቢ አንድ አይደለም፣ በተደጋጋሚ ከረባት ሸሚዙማ ብዙ ነው፣ በጣም ብዙ ነው። ፎቶ አስቀርጸው በቆዳ ላይ አሰርተው የሚሰጡ በጣም በርካታ ነው። እጅግ ደስ ይለኛል። እንግዲህ እኔ በመምህርነት ጊዜ 2 ሽልማቶች እንዳጠቃላይ አግኝቻለሁ። አንድ ጊዜ ሀብሮ በማስተምርበት ጊዜ የአውራጃ ምስጉን መምህር ሆኜ በአውራጃ ደረጃ ተሸልሜያለሁ። ወደ 70 ምናምን አካባቢ ነው። ዛኔ 180 ብር እኮ ብዙ ነው። 250 ነበር በአውራጃ ደረጃ እንትን ለሚሉ በጀት አጠረን ተብሎ 180 ብር ተሸለምኩ። አንድ ሱፍ ኮት ገዛሁበት ማስታወሻ ብዬ። ትልቅ ገንዘብ ነው። 180 ብር ሱፍ ነው፣ ሌላ ጨርቅ አይደለም፣ ውል ነው የገዛሁበት። እና ሌላው በየጊዜው ከተማሪዎቼ የሚሸለመው ስጦታ ነው እና በጣም ደስ ይላል። እነዚህን አግኝቻለሁ እስካሁን። አዎ ደስ ይላል። እርስዎ እንግዲህ ብዙ ጊዜ መሸለም ብቻ ሳይሆን መሸለም የሚያውቁበታል። መጽሐፍ እየገዙ ይሰጣሉና
መምህር አንድን ተማሪ መሸለም አይደለም ጎበዝ ብሎ እንኳን ክፍል ውስጥ ሲያበረታታ ያ ተማሪ ጋር የሚፈጠረው ስሜት ሁላችንም ተማሪ ሆነን እናውቀዋለን። እና በእርሶ ዘንድ ደግሞ መጽሐፍ ሲሸልሙ ተማሪዎቹ ዘንድ ምን ይፈጠራል? መበረታታትን መቼስ ብዙ ነገር ይፈጠራል። እና እርሶ ይችን ሀሳብ ራሱ እንዴት አስቡት? መጀመሪያ ለመሸለም ምን አነሳሱት? ከዛስ ከሸለሙ በኋላ ተማሪዎቹ ላይ ምን አይነት ነገር ያያሉ? እኔ መጽሐፍ አነባለሁ፣ ጊዜም መጽሐፍ በማንበብ ወንድሞችም ነበሩ ቤትም ማስተምራቸው እና ለእነሱ የሚያስፈልገውን መጽሐፍ ገዛለሁ። ገና ካፋቸው ሲወጣ ነው የመጽሐፍ ጥያቄ ነው የሚሄደው መጽሐፍ ልገዛ። ስለዚህ ይህን ሁኔታ አውቀዋለሁ። እኔ መጽሐፍ እወዳለሁ። በአበረታታቸው የበለጠ ይሰራሉ። እንዲሁ ምክር ብቻ ሳይሆን ሲፈልጉ የሚያስፈልጋቸውን ጠይቄም እሰጣቸዋለሁ። ምን ዝቅ ያሉበት ትምህርት ካለ ምንድን ነው ችግሩ ምናምን ብዬ ጠይቃለሁ። እስከ ቤተሰብ ይነግሩኛል። ያን ጊዜ እንትን እላለሁ እና ለውጥ ሲያመጡ ደስ ይለኛል። እኔም ስለማነብ ቤትም ማስተምራቸው ስለነበሩ ለመጽሐፍ ማውጣው ነገር እንትን አይለኝም። በጣም ደስተኛ ነው የምሆነው። ብቻ ሰበብ እፈልጋለሁ። አቅሙ ካለኝ ለመሸለም ሰበብ እፈልጋለሁ። በተለያየ መንገድ ብሸልማቸው ማስታወሻም ነው። እንደዛ የሚል ሀሳብ አለኝ። ምን ይፈጠራል እስቲ ተማሪዎች ዘንድ መጽሐፍ ሲሸልሙ ምን ይላሉ? ተማሪዎች ጋር ያለው ስሜት እኔ አንድ ነገር ስሩ እንዲህ እሸልማለሁ። አሁን ክበባት ምናምን ቢኖር እንዲህ አይነት ነገር አቅርቡ፣ ይሳተፋሉ። በጣም ይሄንን ጉዳይ እንደዚህ አቅርቡ፣ እኔ ለመሸለም ሞክራለሁ። ደስ ብሏቸው በደስታ ጥሩ ነገር ሰርተው ያመጣሉ። ጥሩ ነገር ጥሩ አቅማቸው እና እንዲህ አርጉት፣ እንዲህ አስተካክሉት፣ እንዲህ አርጉት አስተካክለው ሰርተው ያመጣሉ። ያን ጊዜ ደግሞ ሳበረታታቸው ደስ ይላቸዋል። የሚረሱትም አይመስለኝም። እኔ በጣም ደስተኛ ነው እንዲህ በማድረግ። ጋሽ ይልማ መምህር ባይሆኑ ምን ይሆኑ ነበር? አላውቅም። ምክንያቱም በእኛ ጊዜ መምህር ትልቅ ሙያ ነው። አርአያ የምናደርገው እነሱንም። እኛም ክረምት ምናምን ሲሆን እናስተምራለን ልጆችን ሰብስበን እና መምህር ለእኛ ሞዴል ነው። እንደዛ የሚሆንበት የድሮ መምህር ያስተምር ነበር። ከራሱ አልፎ ተማሪዎችን ቤቱ ይረዳ ያስተምር ነበር እና እንደዛ መሆን እፈልግ ነበር። መምህርነትን አግኝቻለሁ። አሁን እንግዲህ አሁን ሁኔታ ትንሽ ያስቸግራል። ጋሽ ይልማ አንድ መምህር ትርፉ ያው እናውቃለን፣ ደሞዙም የሚያል አጥጋቢ አይደለም። የመምህር ተርፉ ውጤቱ ተማሪዎቹ ናቸው። ልክ ገበሬ ዘርቶ እንደሚያጭድ መምህርም ተማሪዎቹ ትልቅ ቦታ ደረጃ ደርሰው ለሲያይ የሚያስደስት ነገር ያለ አይመስለኝም። እስቲ ከዚህ በፊት ከተማሪዎቻችሁ ጋር የተገናኛችሁበት አጋጣሚ አለ ወይ? አሁንስ ትልቅ ደረጃ የደረሱ ተማሪዎች አሉ ወይ የሚያስታውሷቸው? እናት ነው። ብዙውን ጊዜ በፊት ስፔሻል ክፍል የሚባል ነበር። ማትሪክ ሁሉም አያልፍም። ዩኒቨርሲቲ በጣም መግቢያው ከባድ ነበር። አብዛኛውን ስፔሻል ተማሪዎች ከ90 በላይ ሚኒስትር ያመጡ እኔ ነበርኩ የሚይዛቸው እንዲይዝ። ለምን ቤተሰብ ሁሉ አነጋግራለሁ። ይሄ ስላለ አብዛኞቹ እንትኖች ስፔሻል ተማሪዎች እኔ ይዝ ነበር። አብዛኞቹ ትልቅ ደረጃ የደረሱ ይመስለኛል። ከዛ ውስጥ አንዱ 7 እና 8ኛ ክፍል ያስተማርኩት አርቲስት አለማየሁ ታደሰ ነው። አለማየሁ ታደሰ ሁልጊዜ ነው ኢንተርቪው ላይ የሚያነሳኝ። አመሰግናለሁ በጣም። ምናልባት ያን ጊዜ መጽሐፎች አነብ ነበር ለተማሪዎች። የቲያትር መጽሐፍ እነ ኦቴሎ እነ ሮሚዮ እና ጁሌት እንደ ቴክስት አድርጌ ነው የማነበው።
መደበኛ ፔሪዮዱም ሰፋ ያለ ነበር። አስመስዬ ነው ህይወት ሰጥቼ ለማንበብ ሞክራለሁ እና እሱ አንዱ ትልቅ ደረጃ የደረሰ ነው። ብዙዎች እንዳሉ ይሰማኛል። ብዙዎች አሁን እኔ እድሜም ከፍ ስላለ ላላቃቸው እችላለሁ። በተለያየ ቦታ አሉ። ግን ለምሳሌ ፍሬ ህይወት አሰፋ እንዲሁ ተውኔት ውስጥ ቲያትር ምሰራ አለች። የኔ ተማሪ ነበረች። ከእነዚህን መጽሐፎች ሳነብ ማለት ነው። እነ ህይወት ያበበ ነፍሷን ይማር የኔ ተማሪ ነበረ። ስራ ብዬ ነው እንጃ ሌላ መምህር እንዲህ ስራ ብሎ እነዚህን መጽሐፍ ለተማሪዎች የሚያነብ ያለ አይመስለኝም። ባላቅም እነዚህ ብዙ ወጥተዋል። ብዙ ይኖሩኛል። ለምን ስፔሻል ክፍል ስለነበረ አብዛኛውን የሚይዘው። እስቲ ጋሽ ይልማ እርስዎ ረጅም ዓመት በመምህርነት አገልግለዋል እና እስቲ ለአሁኑ ትውልድ፣ ለአሁኑ ተማሪ፣ ለአሁኑ መምህር ከእርስዎ የህይወት ልምድ ከእርስዎ የህይወት ተሞክሮ ምን ይማሩ? ለመምህሩ መንግስት ነው የሚመለምለው፣ መንግስት ነው የሚያሰለጥነው። ብቃት ያለውን ሰው መመልመል፣ ብቃት ያለውን መምህር ሊሆን የሚችል ሰው ማሰልጠን ይጠበቃል ከመንግስት። ሌላው ሙያው ተወዳጅ እንዲሆን ሰው እንዳይሸሸው የሆነ የሚያነቃቃ ነገር በእርግጥ አውቃለሁ መምህር ብዙ ስለሆነ ለዛ ሁሉ 50 ብር መጨመር ራሱ ኢኮኖሚ ያናጋል ብሎ እንደሚሰጋ አውቃለሁ። ግን ሙያው እንዲወደድ የድሮ መምህር ለመሆን ነበር የሚፈልገው ሰው እንዲሆን በዚህም በኩል አስተያየት ቢደረግ ከምልመላው ከስልጠናው ጀምሮ ብቃት ያለው እና ሞራል የሚጠብቅ ክፍያ እንዲህ ቢኖር በመምህሩ በኩል ከምርጫው ጋር እንዲሁ ዝም ብሎ መምረጥ አይደለም። መርጦ አሰልጥኖ ብቃት ያለው ተማሪ ዓላማ እንዲኖራቸው ያስፈልጋል። የህይወት ግብ እንግዲህ አብዛኛው ተማሪ ይሄን የሚረዳ አይመስለኝም። ቤተሰቡ ልጁን ከዝንባሌው አኳያ ከፍላጎቱ አኳያ ተነስቶ እዚህ መድረስ አለብህ ብሎ ልጁን የህይወት ግብ የሚሰጥበት ለዛ ህይወት መሳካት ወላጅም አብሮ የሚሰራበት መንገድ። ለምሳሌ የራሴን ባነሳ 2 ወንድሞች እኔ አሉኝ። ሁለቱም ዶክተሮች ናቸው። የመጀመሪያው ወንድሜ ሳመጣው እነዚህን አልወድም፣ ሂሳብ አልወድም ምናምን ይለኝ ነበር። በእኔ የእሱን ዓላማ እኔ ዋናው እንትን ሆኜ ነው ትልቁን ውጤት አምጥቶ ነው ሄደ። ሀረርን ያስጠራ ልጅ ነው። ሀረርጌን ማለት ይችላል። የእሱ ብቻ ዓላማ አይደለም፣ ለዓላማው መሳካት የኔም ቆርጦ መስራት ነው። ስለዚህ ተማሪዎች የህይወት ግብ እንዲኖራቸው ማድረግ፣ ለዛ ዓላማ እንዲሰሩ ወላጆች አብረው ከጎን መቆም፣ መከታተል፣ ጥንካሬ እንዲኖር ማድረግ። ሌላው ሁለተኛ ዲስፕሊን እያስቸገረ ነው። አሁን የማይሰማ ነው። እንዲያርግ አይሰማም፣ እንዲስራ አይሰማም። ሁሉም ማለት አይደለም። ተማሪው ከቤተሰብም በላይ የሚሆኑ አሉ። ስለዚህ ስነ ምግባር ማስያዝ፣ ለዓላማ ጠንክሮ መስራት መኖር እንዳለበት ወላጆች ይህንን ትኩረት ሊሰጡ ይገባል። ልጆቻቸውን በስነ ስርዓት ትልቅ ደረጃ ለማድረስ የወላጅም ትልቅ ተሳትፎ የሚጠይቅ ይመስለኛል። ስለዚህ የህይወት እንትን ግብ እንዲኖረው ለዛ ግብ እንዲሰራ አብረውት ወላጆችም ለዛው ከጎኑ ቆመው መስራት፣ ልጆቻቸውን በስነ ስርዓት ማሳደግ። አለበለዚያ አስቸጋሪ ነው የሚሆነው።
አስቸጋሪ ስነ ስርዓት የሌለው ልጅ አስተምረሽ በኋላ አስቸጋሪ ነው የሚሆን። እነዚህን ነው እንግዲህ እኔ የሚታየኝ እንደ መምህርም እንደ ተማሪም ሊኖር የሚገባ። ጋሽ ይልማ መጽሐፍ ያነባሉ? አዎ። እስቲ በጣም ከእስከዛሬ ካነበቡት ውስጥ የማይረሱት መጽሐፍ አስተያየትም ይሰጣሉ። በተለይ ፌስቡክ ላይ ምናምን የተለያዩ መጽሐፎችን ያነበቡ አስተያየት ይሰጣሉ እና እስቲ በጣም የወደዱት መጽሐፍ ካለ? አሁን ይህንን ስጠየቅ ራሴን ላይብረሪ ውስጥ ወስደዋለሁ። ከዛ አልፎ ቤቴ እንደው አነስ ወዳለች ቤት ከዛ ውስጥ መጽሐፍ መምረጥ ያስቸግረኛል። ለምን መጽሐፍ የሚነበበው አንድ በዓላማ ነው፣ ሁለተኛ ፍላጎት ዝንባሌ ይጠይቃል። ለምሳሌ የ8ኛ ክፍል መጽሐፍ አንብብ ብትይው ጋይድ ቢያነብ 12ኛ ክፍል ጋይድ ቢያነብ ይመርጣል። የሕክምናው ሰው የሕክምና መጽሐፍ ቢያነብ ይመርጣል። ከዓላማው አኳያ ፍላጎቱም ያ ይሆናል። የጦር አማካሪ የጦር ስትራቴጂ የፖለቲካ መጽሐፍ እና ከነዚህ መጽሐፍ እነዚህ ማለት ይከብዳል። እኔ በአብዛኛው የራሴን ታሪክ መጽሐፍ ማንበብ ደስ ይለኛል። የራሴን ሙያዊ ከኔ ሙያ አኳያ ከቋንቋ አኳያ ሊጠቅመኝ የሚችሉ መጽሐፍ ለማስተማርም ለራሴም እውቀት እነሱም ሌላ የስነ ጽሁፍ መጽሐፍ ማንበብ እወዳለሁ። ከታሪክ መጽሐፍ እንደ ታሪክ ባለሙያ ባላቅም እኔ አንድ የሀገሬን ታሪክ ማወቅ እፈልጋለሁ። አሁን ከታሪክ አኳያ ከኢትዮጵያ አኳያ እንደው ጠቁም ካልሽ የተክለ ጻድቅ መኩሪያ መጽሐፍ የኢትዮጵያ ታሪክ ከኑቢያ አክሱም እስከ ይኩኖ አምላክ ድረስ ያለውን ቢነበብ ደስ ይለኛል። ሌላ እሳቸው ተክለ ጻድቅ መኩሪያ የታወቁ የታሪክ ሰው ናቸው። እስከ ኃይለ ሥላሴ ድረስ የተለያዩ መሪዎችን ታሪክ ጽፈዋል። ጊዜ ካለ ያ ቢነበብ ስለ ሀገራችን ታሪክ ለማወቅ ይረዳል። ሌላው እንዲሁ ለኢትዮጵያን ታሪክ የፍስሐ ያዜ የሚል የኢትዮጵያ 5000 ዓመት ታሪክ የሚል አለ መጽሐፍ። ከኖህ ከሃይማኖት ነው መነሻው። ከኖህ ጀምሮ እስከ ኢህአዴግ ይላል። 2 ተከታታይ መጽሐፎች አሉት። እነሱም የሀገሪቱን ስዕል ይሰጣሉ። የኢትዮጵያን ታሪክ ለማወቅ መነሻ ይሆናሉ። እነዚህን ከታሪክ አኳያ ሌላው ጃፓን እንዴት ሰለጠነች የሚል እንደምን ሰለጠነች ከበደ ሚካኤል የጻፉት አለ። ጃፓን ድሃ ሀገር ነች፣ በተፈጥሮም እንዲሁ ድሃ ነች። የመሬት መንቀጥቀጥ፣ ሱናሚ ምን ያጠቃታል። ግን አሁን በዓለም ሀብታም ሀገር ነች። እንዴት ሰርተው ነው? እነ ሂሮሺማ ናጋሳኪ አቶሚክ ቦምብ ሁሉ ፈንድቶባቸዋል። ግን ታላቅ ሀገር። ምናልባት ለሀገራችን ትምህርት ይሆን እንደሆነ ጃፓን እንደምን ሰለጠነች የሚለው መጽሐፍ ቢነበብ ደስ ይለኛል። እነዚህ ሌላ ብዙዎቻችን ስለ የአህመድ ግራኝ የተክለ ጻድቅ መኩሪያ ግራኝ አህመድ የሚል ስለ ግራኝ አህመድ ብቻ አይደለም ተክለ ጻድቅ እዛ መጽሐፍ የጻፈው አጠቃላይ የኢትዮጵያን ታሪክ የሚዳስስ ነው። እኔ እንዳነበብኩት የግራኝ አህመድ እሳቸው የጻፉት መጽሐፍን ቢነበብ ስለ ግራኝ አህመድ ብቻ አይደለም ስለ ኢትዮጵያን አጠቃላይ ሀሳብ ያስገኛል። እነዚህን ከታሪክ አኳያ እንዲሁ ስለ ኢትዮጵያ እንትን ይሰጣሉ በሚል ነው። ኢትዮጵያን ታሪክ ፍንጭ ይሰጣሉ። ብዙ በየመሪዎቹ አኳያ የተጻፉ ብዙ መጽሐፎች አሉ። ሌላ ወደ ስነ ጽሁፉ ስንመጣ በርካታ እንትኖች አሉ።
በርካታ አሁን ሎሬት ጸጋዬን እንዴት እኔ እንዲህ እሱን አለማንሳት አልችልም። ምክንያቱም በዓለም የታወቀ ነው። እነ ፍቅር እስከ መቃብር፣ ሐዲስ ዓለማየሁ የታወቁ ናቸው። በርካታ አሉ። በዓሉ የሞተበት ምን ጽፎ ነው? ምናልባት የሚፈልግ ኦሮማይን ቢያደርግ ምን ስለጻፈ ነው ለሞት የበቃው? ያን የመሰለ ጸሐፊ ትልቅ እንትን ነው። አሁን በቅርቡ ደግሞ አንድ ወጣት ይስማዕከ ወርቁ ዴርቶ ጋዳ የሚባል መጽሐፍ ጽፏል። ልቦወለድ በጣም ቆንጆ ነው። በጣም ነው። ፍቅር አለው፣ ቴክኖሎጂ አለው፣ ስለላ አለው፣ የሀገር ታሪክ አለው። በርካታ አሉ። እንግዲህ ቅድም እንዳልኩሽ ይሄን አንስቶ ይሄን መተው። ወደ ግጥም ስትመጪ እነ ደበበ ሰይፉ ሀሳብ ያጻጻፍ ስልት ብቻ አይደለም የሚያሳዩት፣ ስዕል ታይበታለሽ። ከግጥሙ ራሱ አዲስ ያጻጻፍ ብልሃት ታያለሽ። ብቻ ከሌ ነው ከሌ ጥሩ ነው ብሎ ለማለት ይከብዳል። ራሱን ቤተ መጽሐፍ ውስጥ አስቀምጦ የቱን ልምረጥ አይነት ይከብዳል። እነዚህ እንትን ቢሉ እኔ እንደ ታሪክም ሀገርን ለማወቅ እንዲሁ እነዚህ ይጠቅማሉ። በርካቶች ናቸው። በርካታ እንደ ዝንባሌ መጽሐፍ ቅዱስ የሚፈልግ አለ። ይሄን አንብብ ብትዩ ለሱ እንትን አለ። ስለላ መጽሐፍ ይወድ አለ። ልቦወለዱን ትቶ የስለላ ልቦወለድ የሆነ ዲቴክቲቭ የሆነ እና ዝንባሌ የምንለው ይሄ ነው። በርካቶች ናቸው። እነዚህ አበቁም። ጋሽ ይልማ እርሱ 50 ዓመት ሙሉ ሲያስተምሩ፣ 50 ዓመት በላይ ሊሆን ይችላል እንግዲህ ሲያስተምሩ አርፍደውም ቀርተውም እስቲ የህይወት መርሆን እስቲ ምን ይመስላል? እውነት ነው። እኔ በስራ ቀልድ አላውቅም። የውሸት ስራ የይምሰል ስራ ሰርቼ አላውቅም። ይምሰል ለሰው እይታ ሰው እንዲያይ ምናምን ብዬ ሰርቼ አላውቅም። መስራት ካለብኝ ይሰራል። ይሄ እኔ አንዱ መርህ ነው። በቃ ፕሪንሲፕል መስራት አለብኝ። ያን ነገር ካመንኩበት ሰርቼው ስጨርስ እርካታ አገኛለሁ፣ ደስታ ይሰጠኛል። ስወዝፈውም ሳስቀምጠውም እንትን አለለ። ስጨርሰው ሰርቼው ስጨርስ ነው ደስታ የማገኘው። ስለዚህ ስራ ላይ መስራት ያለብኝን ወደኋላ አለለ። ይሄ አንዱ መርሄ ነው። ሌላ መልከስከስ አልፈልግም። እንዲህ ሆነ ርካሽ ነገር ላይ መገኘት ሙያውንም ማክበር ይኖርብኛል። መምህርነትን ማክበር ማስከበርም የኔ ብቻ አይደለም፣ የሌሎችንም መምህራን ስም የተማሪዎችም እንዲያፍርብኝ አልፈልግም እና እንዲህ ተልከሰከሰ ተግባር ተልከሰከሰ ቦታ ለመገኘት አልፈልግም። ራሴን ለመጠበቅ ሞክራለሁ። እንደ አጠቃላይ እነዚህ እንትኖች ናቸው። ተማሪ ለምን ይፈርብኝ፣ መምህር በእኔ ምክንያት ለምን ሙያው ስለምንሸማቀቅ እነዚህን እጠብቃለሁ። ምን ያዝናኖታል? እኔ መጽሐፍ ማንበብ ሌላ እንትን የለም። በፊት ኳስ ጨዋታ ነበር ቫልጎ፣ አሁን መጽሐፍ ማንበብ ነው። እስቲ በመስተመጨረሻ የእኛን እርሶ ጋር የነበረን ቆይታ ጨርሰናል። እርሶ ማስተላለፍ የሚፈልጉት ነገር ካለ መልእክት የሚጨምሩልን ነገር ካለ እድሉን እንስጡትና ፕሮግራማችን እንዘጋለን። እኔ ማመስገን የምፈልጋቸው አሉ። ራቅ ያለ ከቅርብ ጊዜ ያሉትን አይደለም፣ ቀድሞ የነበሩ ተማሪዎቻችን ከ30 ዓመት በፊት የነበሩትን ይህን አጋጣሚ ለምሳሌ አንዱ ማመስገን የምፈልገው ሙሉጌታ ዘነበ የሚባል ተማሪ ነበረኝ በ1976 8ኛ ክፍል። በቃ እንደ ማንኛውም ተማሪ ነው፣ ግን አሁን እንደ ቤተሰብ ነው የምንታየው። እንደ ማንኛውም ተማሪ የነበረ ማመስገን እፈልጋለሁ። ሌላ አብዱል ሐኪም አቡበከር የሚባል አለ። 40 ዓመት ገደማ ይሆነዋል። መድኃኔዓለም ትምህርት ቤት 9ኛ ክፍል ከጠቅላላ ከግቢው
አንደኛ ሁለተኛ የወጣ ልጅ ነው። የ40 ዓመት ያስተማሩኝ መምህራን አሉ ብሎ አልረሳም። እንዲህ አይነት ሰው ምስጋና ልሰጠው ይገባል። ሌላም አለች ሳባት ኮሬ አብዲ የምትባል በ1990 ዓመተ ምህረት 9ኛ ቢ ክፍል ነበረች፣ ስፔሻል ክፍል ማለት ነው። ቁም ነገረኞች ናቸው። አስቢው ወደ ኋላ 30 ዓመት እንዲህ ማስታወስ መምህርን በጣም እንትን ነው፣ ትልቅ አስተሳሰብን ይጠይቃል። ማስረሻ መንግስቴ የምትባል ፍርታ አደረግልኝ ጓደኞቿ ከብ የሚሏት እንድታጫት ብዬ ነው። ማህበራዊ ሚዲያ ላይ በደንብ ታውቃለች። እሷ አሁን ስለ እኔ አንስታ አጠግብም። አክብሮቷ ምኗ ደስ ይለኛል። እነዚህም ማመስገን እፈልጋለሁ። እና አንቺንም አለማየሁ ዋናው እውነት ነው። አለማየሁ ታደሰ ቅድም አንስቼዋለሁ። በጣም የማመሰግነው ተማሪ ነበረ ነው። አንቺንም አመሰግናለሁ በዛ አጋጣሚ ይህን እድል በማግኘት በተለይ 50 ዓመት ሰርቼ ይሄንን በዚህ አይነት ሁኔታ ማክበር በመቻሌ በጣም ደስተኛ ነው። እናመሰግናለን ስለነበረን ቆይታ ከልብ። የተወደዳችሁ ተመልካቾቻችን እንግዳ ፕሮግራማችን ነበር ቀደም ሲል ስትከታተሉት የነበረው። ሳምንታዊ ፕሮግራማችን ይህንን ይመስል ነበር። ከጋሽ ይልማ ወይም ከመምህር ይልማ አሰፋ ጋር የነበረን ቆይታ ይህንን ይመስላል። የእሳቸው የ50 ዓመት የህይወት ጉዞ በዚህ በትንሽ ደቂቃ ተዳሶ አያልቅምና ሰዓት ገደበንና እዚህ ላይ ልናቆም ተገደድን። ከጋሽ ይልማ ጋር የነበረን ቆይታ ይህንን ይመስል ነበር። ሳምንት በሌላ እንግዳ እስከምንገናኝ ሳምንቱ የቸር ይሁንላችሁ።